እኔ የምለው በአሁኑ ሰዓት ማን ይታመናል? ማን ይታመናል በአሁኑ ሰዓት? እኔስ ፈራሁ። በጣም ይገርማል። በጣም ግርም ነው የሚለው ማለት ነው። እንግዲህ እናሁም በቃ ለሴት ልጅ ያለው ክብር፣ ለሴት ልጅ ያለው እንክብካቤ፣ ለሚስቱ ያለው ክብር፣ ለአጋዡ ያለው ክብር ያያችሁ እንግዲህ እውነት ለመናገር በጣም ለሰው ክብር አለው። ለሴት ልጅ ክብር አለው። ሚስቱን ያንከባክባል። በጣም ፍቅራቸው ያስቀናል። በጣም እውነት ለመናገር ማለት ነው። እኔ ናሁ የድሮ ናሁ አልመሰለኝም። ምን ነካው? ምን ሆነ እንዴ? ሰው ይቀየራል። ኧረ በአሁኑ ሰዓትማ አሁን ያገኛችሁትን መልሳችሁ ትትሄዱ መልሳችሁ አታገኙትም። ምንድን ነው ችግሩ? በአሁኑ ሰዓት ሰው አትመኑ፣ ሰው አትመኑ አልኳችሁ። እንግዲህ ናሁም እንደምታዩት ለሴት ልጅ ያለው ክብር፣ ለሚስቱ ያለው ክብር፣ ለአጋዡ ያለው ክብር በጠቅላላ ናሁም በጣም ጨዋ ሰው፣ መልካም ሰው፣ ሰው አክባሪ ነው እና ተቀም በኋላ እንግዲህ እንደዚህ ባህዱ ሲቀየር በጣም ይገርማል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁ? ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ። ዛሬም እንግዲህ እንደተለመደው መለስ ብያለሁ። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ። አላህ ሀገራችንን ሰላም ያደርግልን። ዝሮ ዝሮ መግቢያችን ናትና ሰላሙን ያወርድልን ውዶችዬ። ዛሬ እንግዲህ የመጣሁበት እጅግ ለየት ያለ ነው ማለት ነው። ቪዲዮውን እንዳያችሁት ናሁም እና ውብዬን እማያቅ አለ ብዬ አላስብም። የሜዳ ተጠቃሚ ስትሆኑ ማንኛውም ሰው ያውቃችኋል ማለት ነው። እኔ ናሁም በዚህ ልክ እኔ አልጠበቅኩትም እውነት ለመናገር ማለት ነው። እንዴ በአሁኑ ሰዓት ማን ነው የሚታመነው? እረ የሚታመን ጠፋ። እንግዲህ እንዳያችሁት ቪዲዮውን ውድ ተመልካቾቼ ናሁምና ውብዬ በጣም ደስ የሚሉ ጥንዶች፣ በጣም በቃ ፍቅራቸው የሚያስቀና በቃ ለሰው ያላቸው አክብሮት፣ ውብዬም እንደምታውቁ እንግዲህ በጣም ለሰው አክባሪ፣ ሰው አክባሪ በቃ ትዕግስት ያላት ደርበብ ያለች በቃ በጣም ደስ ትለኛለች። በነገራችን ላይ አቅል ያላት በቃ ሰብስብ ያለች ናትና እራሱ አጋዧን ለአጋዧ ያላቸው ክብር ለአጋዣቸው ናሁም ውብዬ ማለት ነው ያላቸው ክብር ለአጋዣቸው በጣም ያስቀናል። በጣም ደስ ይላል። እንግዲህ ወደ ገደደው ስገባላችሁ ውብዬ ባላሰበችው ነገር ልቧ ተሰበረ። ውብዬ እንግዲህ የሁለት ልጅ እናት ልትሆን ነው። ባላሰበችው ሁኔታ እንግዲህ ልቧ ሊሰበር ነው። ልቧ ተሰበረ። በጣም ያሳዝናል። ናሁም እንግዲህ የምናውቀው ናሁም ተቀይሮ መጥቷል ማለት ነው። በአሁኑ ሰዓት እንግዲህ ዛሬ ያያችሁትን ነገ መልሳችሁ ማየት አትችሉም ማለት ነው። እንዴ በጣም ይገርማል። እኔ በጣም ነው የደነገኩት። ለውብዬ በጣም አዝኛለሁ። ምክንያቱም ሴት ልጅ ነኝና ነብሰ ጡር ሁና እንኳን ነብሰ ጡር ሁና አይደለም ናሁም ለውብዬ ያለው ክብር በቃ በጠቅላላ ለሰው አለው ክብር፣ ለአጋዡ ያለው ክብር በጣም ደስ የሚል የሚያስቀና ፍቅራቸው በጣም ደስ የሚሉ ጥንዶች ነበሩና እንግዲህ ባላሰበችው ባልነቃችው ደከማኛል ነብሰ ጡር ሰው እንግዲህ ታአላችሁ። ነብሰ ጡር አንድ ሴት ልጅ ነብሰ ጡር ስትሆን ብዙ ነገሮች ሽንቁሮች ይታዩዋታልና ይብሰናል፣ ይከፋናል። ትንሱ ትልቅ በቃ ባህሪያችን ይቀያየራል እንደኔ ከሆነ ማለት ነው። እንግዲህ ውብዬ ነብሰ ጡር በሆነችበት ናሁም እንዳረጋት አይታችኋል ማለት ነው። እኔ ቆይማ በነገራችን ላይ ናሁ ጥፋተኛ ነው ልበል ወይንስ በቃ እኔ ግራ የገባው ነገር ማለት ነው። ናሁን እንደዚህ አልጠበቅነውም በእውነት እንግዲህ ውብዬና ናሁ ውደታቸው ፍቅራቸው ሲያስቀና በቃ ለሰው ያላቸው ክብር በጣም ደስ የሚል ነው። ተቀም በኋላ ናሁም ምን ሆነ? ምን አጋጠመው? ባህሪው እንዲህ የተቀየረበት እንዴ? ምንስ ቢሆን ሰው ሆኖ የሰው ልጅ እስካለለት ድረስ አብሮ ይኖራል፣ ካላለ ደግሞ ይለያያል። ቢሆንም ግን ነብሰ ጡር ሁና በነብሰ ጡር ታትሆን ያለው ክብር ያለው እንክብካቤ እንግዲህ እንደምታዩት ነው ማለት ነው ቪዲዮውን። አሁን ነብሰ ጡር ሁና
እንግዲህ ነፍሰ ጡር ሁና እንደዚህ አይነት ያለ ነገር በጣም ከባድ ነው። ለውብዬ በጣም ከባድ ነው። እርግጥ ነው በሱ ተጀምረዋል ወይ በሱ ተጀምረዋል ወይ ይሄ ያለ ነው ልትሉ ትችላላችሁ። ሌጣ ብትሆን ምንም አይደንቅም። ሌጣ አይደለችም፣ ነፍሰ ጡር ናት። ስለዚህ ነፍሰ ጡር ከሆነች ደግሞ በጣም ብዙ ነገር ይታያታል፣ ብዙ ይከፋታል፣ ይደክማታል፣ ባህሪዋ ይቀያየራል። አይደለ እንዴ? ግን አሁን ልክ አልሰራህም። በእውነት እኔ ደግሞ አንድ ነገር እምለው ማለት ነው፣ እናንተ ሴት ላጤዎች ማለት ነው፣ ኧረ አላህን ፍሩ። ቆይ ወንድ ላጤ አጣችሁ እንዴ? ወንድ ሞልቶ የለ እንዴ? የሰው ትዳር ላይ ጉፍ እያላችሁ የሰው ትዳር ብትንትን የማታደርጉ ማለት ነው። ምን እየመሰላችሁ ነው? እኔ የምለው ነገ ጧት እኮ አንቺም ልጅ ትትወልጅ እኮ አሻግሮ መመልከቱ አይቀርም። በእሷ በላዋ ላይ እንደገባሽ አንቺም ነገ ጧት እጣ ፈንታዬ እንዴት ነው ምን ያጋጥመኛል ብለሽ ማሰብ ማገናዘብ አለብሽ። እንግዲህ አንድ ሴት ልጅ ነፍሰ ጡር ትትሆን ብዙ ጎደሎ ብዙ ሽንቁር ይታያታል። ሰላም እገላገል ይሆን በሰላም ወልድ ይሆን እንዴት ይሆን በቃ ብዙ ችግር ብዙ በቃ ራሱ ጸባያችን በጣም ይቀያየራልና እንደዛ ሁና ያለ እንግዲህ ናሁም የደበቃትን ቅምጡን አምጥቶ እንግዲህ ቤት ዘው ብላ ገባች ማለት ነው። አታፍርም ደግሞ ናሁና ውብዬ እንግዲህ እንደምታውቋቸው በቃ ለሰው ያላቸው አክብሮት፣ ለሰው ያላቸው በቃ እንክብካቤ፣ ላጋዣቸው ያላቸው ፈገግታ በጣም የሚያስቀና ፍቅር ነበራቸው። እንግዲህ እኔ የምላችሁ ማለት ነው ለሴቶች ይሄ መልእክቴ ለሴቶች ነው። ሴት ሁናችሁ ሴት የምትበድሉ ነገ ጧት የኔ እድል ፈንታ እንዴት ነው? እጣዬ እንዴት ነው? ይችን ሰው እኔ በላዋ ላይ እንደዚህ ባረጋት ነገ ጧት እኔም ትቶኝ ሊሄድ ይችላል ብላችሁ አለማሰባችሁ የእሷ እድል እጣ ፈንታ ለእኔም ይደርሰኛል ነገ ጧት። ሰውን የበደለ በአሁኑ ሰዓት ቶሎ ብሎ ነው የሚደርሰው። በአሁኑ ሰዓት እውነት ለመናገር ሰው አትበድሉ። ሰው ብትበድሉ ቶሎ ብሎ ነው የሚደርስባችሁ ማለት ነው ውዶችዬ። እንዲሁ ትቻላችሁ ብትገፉ ይሻላል። እና ውብዬ በጣም አሳዝናኛለች እውነት ለመናገር ልቧ እንደተሰበረ እኔም በጣም በቃ ምን ልበላችሁ፣ ከምንም በላይ ቃላት የለኝም ውብዬ ማለት ነው። የኔ ደረባባ ላንቺ ይሄ አይገባም ነበር። ነፍሰ ጡር ሁና በነፍሰ ጡር እንግዲህ በደካማ ጎኗ ናሁም ወንድ ልጅ ባዳ አትመኑ። ምንም ይወደኛል ምንም እወደዋለሁ ብላችሁ በሱ ላይ ተገድፋችሁ እንዳትኖሩ። ሰው ለሰው ጥሩ ነው ይባላል። በአሁኑ ሰዓት ሰው ለሰው በጣም አውሬ ሆኗል። በቃ በአሁኑ ሰዓት እኔ ናሁም የሆነውን ነገር አላቅም። በዚህ ደረጃ ናሁም የማውቀው ናሁም አልመሰለኝም። የልጅህን እናት እንዴት እንደዚህ አድርግ ትበድላታለህ? እሷ ደካማ ሆና ነፍሰ ጡር ሆና እንደዚህ ብትበድላት ነገ ጧት በአንተ ላይ የሚመጣብህን አታውቀውምና በጣም ያሳዝናል። እንግዲህ ውብዬና ናሁም ማያውቅ የለም። ደግሜ ደጋግሜ ነው የምነግራችሁ። የእነሱ ፍቅር በጣም ጥንዶች በጣም ያስቀናል ፍቅራቸው። ሴቶች ወደ ራሳችሁ ተመለሱ። በሰው ላይ የምትለጠፉ የሰው ትዳር ብትንትን የምታደርጉ ሴቶች ማለት ነው። እንዴ አለ እኮ ወንድ ላጤ ትዳር ያማረው ቤት ያማረው ጎጆ ያማረው አለ እኮ። የሰው ትዳር ተመበታተን ለራሳችሁ እስኪ ዱአ አድርጉና በቃ ለእናንተ ያለውን ነሲባችሁን አታጡም። ምን አስፈለገ የሰው ትዳር መበጥበጥ? እኔ በልጅቱም ደግሞ አልፈርድም። ምክንያቱም እንግዲህ አረብ ሀገር ኑራ ወይ ብድር እንደ ብድር ብሯን ልትልክ ትችላለች። ምክንያቱም ናሁም መልካም ሰው ጨዋ ሰው ስለሆነ አያጠፋብኝም ብላ እንግዲህ ለሱ ልትልክ ትችላለች። ብሩ ተጠፋበት በኋላ ወይ ደግሞ አገባሻለሁ ሌላት ይችላል። ይሄ ነው ወንዶች ጉር ነው እና በጣም ያሳዝናል። ይችኛይቱም ላይ መድረስ ጥሩ አይደለም። ምክንያቱም ገንዘቧ ነው በረሃ የተቃጠለችበት ስለሆነ ጥፋቱ ማን ላይ ነው? ናሁም ላይ ማለት ነው። ሁለታችሁም ሴት ናችሁ።
በጣም እኔ እንጃ ውብዬ ነብሰ ጡር ሆና እንደዚህ ልቧ መሰበሩ በጣም ያሳዝናል። ውድ ተመልካቾቼ እንግዲህ የዛሬው ቪዲዮ ይህንን ይመስላል። እኔ እንጃ እኔ ምን እንደምላችሁ አላቅም። በሴት ላይ ሴት አትጨክኑ ነው የምላችሁ። በተረፈ አሰላሙ አሌይኩም ረህመቱላሂ ወበረካቱ።